ሰላም ጤና ይስጥልን የፀሐይ ቤተሰቦች፣ ዛሬ የማነሳው ጉዳይ ምናልባት እናንተም በውስጣችሁ የምትጠይቁት ወይም ደግሞ ጓደኞቻችሁ የነገሯችሁ ነገር ሊሆን ይችላል። ጥያቄው እንዲህ የሚል ነው። ኢትሲ እኮ ድሮ ነበር የሚሰራው፣ አሁን ገበያው ተጨናንቋል፣ ሻጩ በዝቷል። አሁን ገብቼ ማንን አሸንፌ የሆነ የሚሸጠው? ይህ አባባል እውነት አለው? መልሱ አዎና አይደለም ነው። አዎ፣ ለተራ ሻጮች ገበያው ሞልቷል፣ ቦታ የላቸውም። ነገር ግን ለብልሃተኛ ሻጮች ወይም ደግሞ ለስማርት ሴለር ገበያው ገና መጀመሩ ነው። በዛሬው ቆይታችን 99% ሻጮች የማይረዱትን ነገር ግን የፀሐይ ሱቆችን አሸናፊ ያደረገውን ዘ ብሉ ኦሽን ስትራቴጂ አጋራችኋለሁ። እስከ መጨረሻው ከተከታተላችሁ በ2026 ገበያ ውስጥ ቦታችሁ የት እንደሆነ በግልጽ ይታያችኋል። የፒዛ ምሳሌ ወይም ደግሞ ዘ ጀነራል ስቶር ትራፕ። እስቲ በምሳሌ እንጀምር። አንድ ሰፈር ውስጥ 10 የፒዛ ቤቶች አሉ። ሁሉም ፒዛ አለን ብለው ነው የለጠፉት። አሁን እናንተ ሄዳችሁ 11ኛ የፒዛ ቤት ብትከፍቱና ዝም ብላችሁ ፒዛ አለን ብትሉ ይሳካላችኋል? በፍጹም። ምክንያቱም ገበያው ተጨናንቋል። ደንበኛው እናንተን የሚመርጥበትን ምንም አይነት ምክንያት የለውም። ነገር ግን 11ኛው ሱቅ ፒዛ ብቻ ሳይሆን ከግሉተን ነፃ የሆነ በጤፍ የተሰራ ፒዛ ለስኳር ታማሚዎች ብሎ ቢከፈትስ? አያችሁ ልዩነቱ? አሁን ከነዛ ሱቆች ጋር እየተወዳደራችሁ አይደለም። አሁን የራሳችሁን አዲስ ገበያ ፈጠራችሁ ማለት ነው። ኢትሲ ላይ የሚከስሩ ሰዎች ልክ እንደዛ ተራ ፒዛ ቤት ቲሸርት ትሸጣለሁ ብለው የሚገቡት ናቸው። ለማን ነው የምትሸጠው ሲባሉ ለሁሉም ሰው ይላሉ። ነገር ግን ለሁሉም ሰው የሚሸጥ ለማንም አይሸጥም። እኛ እንዴት ነው የምናስበው? እኛ ተራ ሱቅ አንከፍትም። እኛ የምንፈልገው ኒሽ ነው። ኒሽ ማለት ደግሞ በገበያ ውስጥ ያለ ማንም ያላየው ግን በጣም የሚፈለግ ጠባብ የሥራ መስክ ነው። ገበያው አልሞላም። የሞላው የተለመደ ቦታ ላይ ነው። እኛ ግን የምንጫወተው ያልተነካው ቦታ ላይ ነው። የፀሐይ ማይክሮኒክ ስትራቴጂ። ታዲያ ይህንን ያልተሳካ ቦታ እንዴት እናገኘዋለን? እዚህ ላይ ነው የእኛ የዳታ ኤክስፐርቶች ብቃት የሚመጣው። እኛ የምንጠቀመው ማክሮኒሽ የሚባለውን ዘዴ ነው። ለምሳሌ እንውሰድ ሌቨል 1 ወይም ደግሞ ሰፊ ገበያ። ዶግ ቲሸርት ማለትም የውሻ ቲሸርት። ይህ ቦታ ላይ 5 ሚሊዮን ሻጭ አለ። እዚህ ጋር ከገባችሁ ትበላላችሁ። ሌቨል 2 ወይም ደግሞ ጠባብ ገበያ ጀርመን ሼፈርድ ቲሸርት። ይህ ትንሽ ይሻላል፣ ግን አሁንም ብዙ ሰው አለ። ሌቨል 3 ወይም ደግሞ ማይክሮኒሽ የፀሐይ ዞን ፈኒ ጀርመን ሼፈርድ ቲሸርት ፎር ግራንድ ማም ሃው ድሪንክ ኮፊ። ይህ ማለት ቡና ለምትወድ የጀርመን ሼፐርድ ውሻ ላላት አያት የሚሆን ቲሸርት ማለት ነው። ይህ ሲስተሙ ያስቅ ይሆናል፣ ግን ዳታው ምን ይላል? ይህንን የሚፈልጉ ሰዎች ብዛት ወይም ደግሞ ሰርች ቫልዩም ከፍተኛ ነው። ይህንን የሚሸጡ ሰዎች ኮምፒቲሽን ግን በጣም ጥቂት ነው። እኛ ለእናንተ ሱቅ ስንከፍት እንደዚህ አይነት ለእያንዳንዱ ምርት ማይክሮኒሽ ፈልገን ነው። ስለዚህ ውድድሩ አያስጨንቅም። ምክንያቱም የምንወዳደረው በሰፊው ውቅያኖስ ሳይሆን እኛ በፈጠርነው በራሳችን ኩሬ ውስጥ ነው። የ2026 ራዕይ። አሁን ወደ ዋናው የጊዜ ጉዳይ እንምጣ። ዛሬ ጀምሬ ነገ ሚሊዮነር ሆናለሁ የሚል ሰው ካለ ይቅርታ፣ ቪዲዮውን አሁኑን ያቆመው። ፀሐይ ለእንደዚህ አይነት ሰው አይደለም። እኛ እየገነባን ያለነው ኢትሲ ወይም ደግሞ ንብረት ነው። የኢትሲ አልጎሪዝም የሚሰራው በስኖውቦል ኢፌክት ወይም ደግሞ የበረዶ ኳስ ነው። የመጀመሪያው ወር ወይም ደግሞ የመዝራት ጊዜ እኛ ምርት እንሸጣለን፣ ኤስኢኦ እናስተካክላለን። ኢትሲ ሱቋችሁን ይለማመደዋል። ሻጭ አልፎ አልፎ ሊኖር ይችላል። 3 እስከ 6 ያሉ ወራቶች ወይም ደግሞ የማደግ ጊዜ እነዛ ማይክሮኒሽ ላይ የሰራናቸው ዲዛይኖች መገኘት ይጀምራሉ። የደንበኛ ሪቪው ይመጣል። 6 እስከ 12 ያሉ ወራቶች ወይም ደግሞ የመኸር ጊዜ። እዚህ ጋር ነው ጨዋታው የሚቀየረው። ሱቋችሁ የታመነ ወይም ደግሞ ትረስትድ ይሆናል። አንድ ሰው ገዝቶ ከወደደው ለጓደኛው ይናገራል። አስቡት፣ አሁኑኑ ብትጀምሩ በ2026 ላይ የት ትደርሳላችሁ? ዛሬ ባትጀምሩስ? በ2026 ምን ነው ድሮ በጀመርኩ እያላችሁ ትቆጫላችሁ። ጊዜው መሄዱ አይቀርም። ጥያቄው ጊዜው ሲሄድ እናንተ አብራችሁ እያደጋችሁ ነው ወይስ ቆማችኋል ነው? ለምን ለብቻ መስራት አዳጋች ሆነ? ቅድም የነገርኳችሁ የማይክሮኒሽ ጥናት ብቻችሁን መስራት ትችላላችሁ? አዎ ይቻላል። ነገር ግን ይህንን ጥናት ለማድረግ የሚያስፈልጉ ሶፍትዌሮች በወር በመቶ ሺዎች ዶላር ያስከፍላሉ። ከዛ በላይ ደግሞ ዳታውን አንብቦ የመረዳት ልምድ ይጠይቃል። ለአንድ ተራ ሰው አንድ አሸናፊ ኒሽ ለማግኘት 20 ሰዓታት ሊፈጅበት ይችላል። በፀሐይ ግን ይህንን ስራ የሚሰሩ ልምድ ያላቸው ባለሙያዎች አሉን። እናንተ
ኦበር እየነዳችሁ እነሱ ዳታ ይቆፍራሉ። እናንተ ተኝታችሁ እነሱ የገበያ ክፍተት ይፈልጋሉ። ይህ ነው ሌቨሬጅ ማለት፣ የሌሎችን እውቀትና ጊዜ ለራሳችሁ መጠቀም። ወዳጆቼ አንድ ነገር ልንገራችሁ፣ ገበያ አይሞላም። የሚሞላው የፈጠራ ማነስ ነው። እስካለ ድረስ ሰው ልብስ መልበሱን አይቀርም፣ ስጦታ መሰጠቱም አይቀርም። እኛ ከእናንተ የምንፈልገው አንድ ነገር ብቻ ነው፣ ውሳኔ። የተረፈውን ከጥናቱ እስከ ዲዛይኑ፣ ከቴክኖሎጂው እስከ ማኔጅመንቱ እኛ እንሸፍናለን። የ2026 ኢኮኖሚ አሸናፊ መሆን ከፈለጋችሁ መሰረቱ የሚጣለው ዛሬ ነው። ይህንን የማይክሮን ስትራቴጂ በአይናችሁ ማየት ከፈለጋችሁ ዋትስአፕ ግሩፓችን ላይ አሁኑኑ ይቀላቀሉ። በየሳምንቱ ቅዳሜ በምናደርገው ዙም ላይቭ ላይ ተገኙ። እዛ ላይ በስክሪን ሼር እንዴት እንደሚሰራ በግልጽ እናያለን። ፍርሃት በእውቀት እንጂ በሽሽት ማሸነፍ አይቻልም። ኑ በእውቀት እንስራ። ቅዳሜ እንገናኝ። ሰላም ሁኑ።